طالبا للعلم واعمل صالحا فهما إلى سبل الهدى سببان كارش بلاي نو كالاتشو عرش كما فتروا بفيت نبر الله يميلوتن الله كارش بلاي ስለመሆኑ ካንዳንድ ባንዳንድ አጋጣሚዎች ለመናገር እንደሞከርኩት የሚጠቀሱ መረጃዎች አንዳንድ ዑለማዎች እንደሚሉት 1000 ወይ 2000 ሊደርሱ ይችላሉ በዝርዝር ሲታይ ማለት ነው መቁጠር ይከብዳል አላህ ከፍጥረት ዓለሙ በላይ ስለመሆኑ ነገር ግን እነዚህ መጥቀስ ስለሚከብድ አንዳንድ ዑለማዎች በአይነት መደቧቸው መረጃዎቹ በዝተው ማለት ነው ገብቷቸዋል አይደል በአይነት መደቧቸው ለምሳሌ الرحمن على العرش استوى عند ቦታ ላይ 6 ቦታ ላይ ደግሞ ثم استوى على العرش የሚለውን አንድ የመረጃ አይነት አደረጉት እዚህ ላይ የሚጠቀሱ ጅምብሮች እንዳሉ አቃሉ አብሽሩ መልሶቹ ደግሞ ቅድም እንዳልኳችሁ ነው ይሄ አንድ ነው በሉ في السماء የሚለው አገላለጽ አሚንቱም من في السماء እንደሚለው في صحيح مسلم حديث معاويه بن الحكم السلمي اين الله ستبا في السماء እንዳላችሁ እንደዚህ አይነት አገላለጾች ደግሞ ارحموا من في الارض يرحمكم من في السماء الا تامنوني وانا امين من في السماء كما في الصحيح الحديث موسى እነዚህ ደግሞ አንድ መረጃ ናቸው አንድ ላይ እናርጋቸው አይደል ሁለት አይነት መረጃዎች አንዳንድ ነገሮች ወደ አላህ እንደሚወጡ ከተነገረ ወደ አላህ ወጣ ከተባለ አላህ ከላይ ነው ማለት ነው አይደለም ኢለይሂ يسعد الكلم الطيب تعرج الملائكه والروح اليه ግልጽ አይደለም አንዳንድ ነገሮች አላህ ወደ ላይ ወደ እሱ እንደሚያነሳቸው برفعه الله اليه ከሱ ዘንድ ደግሞ ወደታች እንደሚወርድ تنزيل الكتاب من الله ተግባባን ከአርሽ በላይ እሱ ዘንድ እንደሆነ መጠቆሙ في الصحيح من حديث أبي هريرة رسول الله صلى الله عليه وسلم قالوا لما قال الله الخلق كتب في كتابه فهو عنده فوق العرش إن رحمتي سبقت غضبي فهو عنده فوق العرش قلت لا هي عندية للام بتالي في لما سألي سورة الأعراف ما جرش عن قسم درميله إن الذين عند ربك ما ناتشوا ملائكة وش ناتشوا ملائكة وش يتناتشوا ولا الله يقرر ولا سماي لا يناتشوا هذا اللي إن الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون هي عندنا نتم الرجال ተግባባን እንደዚሁም ካይነቶቹ ማለት ነው አላህ Subhanahu Wa Ta'ala በቁርአን ውስጥ የፊርዓውን ታሪክ ጠቅሶልናል ማን የፊርዓውን ተከታይና ማን የሙሳ ተከታይ መሆኑን እናንተ እንግዲህ ፍረዱ ፊርዓውን ምን አለ يا هامان ابن لي صرحا لعلي أبلغ أسباب السماوات فأطلع إلى إله موسى وإني لأظنه كاذبا تملكت ሃማን ገንባል ትልቅ ሰገነት አድርገልኝና እኔ የሙሳን ጌታ ብቅ ብዬ ማየት እፈልጋለሁ እስቲ ያለ ለምን እነሱም ውሸታም ነው ማን ነው ውሸታም ያለው ሙሳን ማለት ነው ሙሳ ውሸታም ስለሆነ እኔ ያረጋግጣለሁ ውሸታምነቱን ላይ ወጥቼ ማለት ነው ሙሳ ውሸታም ያላቸው ምን ስላሉት ነው ጌታ የት ነው ስላሉት ነው ሰማይ ነው እሱስ ምን አለ ወይኒ ለአظنك ከذب አይደለም ውሸት ነው ብሎ አስተባበለ አይደለም ስለዚህ አላህ ከፍጥሯን ሁሉ በላይ ከአርሽ በላይ መሆኑን ያስተባበለ የፊርዓውን መንገድ ተከትሏል الله دمو كارش بلاينا على دمو موسى من قد تكتل فأي الفريقين حق بالأمن إن كنتم تعلمون ليلة مرة رسول صلى الله عليه وسلم ليلة الإسراء والمعراج وريتني ودت ولا لا ودتاتن ولا لا ولا ما يدت عليه الصلاة والسلام ولا لا ودت هي تأمر ولا سبعة سمايات ألف الله قارات نجاكروا يلا من مواسطة صلاة قديتها هون تملسوا موسى يعني تزبط هنا يشلون يعني بزو مكرات ስለዚህ ተመለስና አስቀንሳላችሁ 50 የነበሩ 5 እስኪያደርጉ እስኪያስቀንሱ ድረስ ተመላለሱ ወደ ላይ ወደታች አላህ የት ነው ማለት ነው ከአርሹ በላይ ላይ ነው ማለት ነው ተግባባን ረሱላህ ሰለላሁ ዐለይሂ ወሰለም ሐዲስ الوداع ላይ اللهم اشهد يعني ينكتها عليهم እጃቸውን ላይ እየጠቆሙ ማለት ነው በቁርአን በሐዲስ ላይ سبح اسم ربك الاعلى ሲል وهو العلي العظيم علي የሚለው በየትኛው መልኩ አላህ በላይ መሆኑን ጠቆሙ እነዚህን የሚሳሰሉ መረጃዎች በአይነት እንኳን ብዙ ናቸው እንኳን በዝርዝር ሊጠቀሱ ቀርቶ ማለት ነው ከቁርአንና ከሐዲስ አንወጣ ማለት ከቁርአንና ከሐዲስ ወጥተን ራሱ ብዙ እናገኛለን ተፈጥሯዊ የሆነ ስሜት ራሱ አንድ መረጃ ነው فطرة الله التي فطر الناس عليها لا تبديل لخلق الله አንድ ሰው ዱዓ ሲያደርግ ልቡ ወዴት ነው ቀና የሚለው አቡል መዓሊ الجويني አንድ ጊዜ ቆሞ ምን ነበር كان الله ولا ما كان وهو الان على ما كان ከዚህ ጥያቄ ላይ እንዳለው ማለት ነው አርሽ ከመፈጠሩ በፊት እቺ ትልቅ ማምታቻ ወይም ትልቅ በቃ ነገሩን የሚገነድስ መልስ ይመስላቸዋል ይመጣበታል መልሱን ነግራቸዋለሁ ማለት ቀላል ስለሆነ እንደዚህ ያለ ያወራ አንድ الحافظ ابو جعفر الهمداني قالوا دعنا من ذكر العرش لانه يعني انما ورد ذكره في السمع ومن طريق السمع قال من قالوا ما قال عارف قط يا الله الا وجد ضروره تطلب العلو نحو السماء او تطلب العلو
አንድ ሰው የአላህ ካለ ሁሉ ጊዜ ልቡ ወደ ላይ ቀና ይላል። ይሄን አይነት ስሜት ይሰማዋል። እንደዚህ አይነት ተፈጥሯዊ ስሜት ልባችን ውስጥ ተቀርጿል። ምን እናድርገው? እሺ ይሄን ምን መልስ ሰጠው? አቃተው። ጭንቅላቱን እየደበደበ ወረደ። ሐየረኒ الهمداني ሐየረኒ الهمداني ግራ አጋባኝ ብሎ ወረደ። ምንም መልስ መስጠት አይችልም። የት ያደርገው? ሰዎች ዱዓ ሲያደርጉ እጃቸውን ላይ ነው ከፍ የሚያደርጉት ወይስ ወደ ጎን ወይ ወደ ታች ነው? ወደ ላይ ነው። ማንም ባይነግራቸው ማለት ነው። طبعا حديث ላይ ረሱላህ ሰለላሁ ዐለይሂ ወሰለም ان الله حي كريم يستحي من عبده اذا رفع اليه يديه እጁን ወደ እሱ ካነሳ አላህ ወደ አላህ ማለት ነው። አንድ ሰው ካነሳ ምን ማለት ነው? ወደ አላህ ካነሳ ማለት ወደ ላይ ነው የምታነሳው ማለት ነው። እነዚህ አይነት የመረጃ አይነቶች በርካታ ናቸው። በአይነት ተዘርዝረው አያልቁም በእንዲህ አይነት አጭር ጊዜ። ግን እያንዳንዱ ደግሞ በእነሱ ላይ የሚነሳ ውዥንብር፣ ጥርጣሬ ወይ ጥያቄ ካለ ከአንድ በላይ በርካታ መልሶች ይሰጥበታቸው ችግር የለም። እርግጠኝነቱ የጸና ይሆናል። ጥያቄ በተነሳ ቁጥር እንዲያውም እርግጠኝነት እንዲጨምር ያደርጋል መልሶቹን ስትሰማ ማለት ነው። ተግባባን? ይህ በዚህ አይነት መልኩ የተረጋገጠ ነው። ሁሉም ቀደምት ሙስሊሞች ያመኑበት ጉዳይ ሆኖ ሳለ ይህንን እውነታ ለመገንደስ አንድ ትልቅ ጥያቄ የሚያነሱት አለ። ትልቅ እንግዲህ በጥቅስ ምልክት ውስጥ ነው እነሱ ዘንድ ማለት ነው። ምንድነው? እሺ አላህ Subhanahu Wa Ta'ala አርሽ ከመፈጠሩ በፊት የት ነበር ይላል። ምንድነው መልሱ? አላቅም እኔ በቃ አለቀ። ምን አገባው እስኪ? እኛ አሁን አላህ Subhanahu Wa Ta'ala ሰማያትና ምድርን ከፈጠረ በኋላ ከአርሽ በላይ ሆነ የሚል አንቀጽ አግኝተናል። ከዛ በፊት ነበር ምን አገባ? አስፈላጊ ቢሆን ኖሮ ይነገረን ነበር። አስፈላጊ ቢሆን ሰሃቦች የሚጠይቁ ነበር። ተግባባ? አጭር መልስ ይሄ ነው እኮ። ይሄን አለማወቃችን ያወቅነውን ነገር እንድንክድ ያደርገናል እንዴ? አንድ ሰው መስጂድ ውስጥ አየሁት አይ እሱ አይደለም ብዬ እንድከራከር የሚያደርግ ነጥብ ምንድነው? እሱ አለመሆኑ ከረመዳን በፊት የት ነበር? አንዳንድ ሰዎች እንግዲህ ረመዳን ብቻ ነው የሚሰግዱት። ስለዚህ ይሄ ሰው መስጂድ አልመጣም እሱም አይደለም። ምንድነው መረጃ? ከረመዳን በፊት የት ነበር? መረጃ ነው? ሞኝነት ነው አይደል? ምንም የሚያመጣው የሚያያዘው ርዕስ አይደለም። አሁን አላህ Subhanahu Wa Ta'ala እንደዚህ ነው ብሎ ነግሮናል። አርሽ ከመፈጠሩ በፊት ምን አገባ? እንደ አይነት ተራ ውዥንብሮች ናቸው የሚጠቀሱት ማለት ነው። ተግባባን አይደል? አላ ኩሊ ሐል እንግዲህ ግልጽ ነው ነገሩ ማለት ነው። ረሱላህ ሰለላሁ ዐለይሂ ወሰለም ሁሉም ዑለማዎች በተስማሙበት ሙስሊም ፊ ሰሒህ እንግዲህ ጥርጣሬ የሌለው ሐዲስ ነው ማለት ነው። ስለ ሰነዱ መነሳት አያስፈልገው። ቅድም ባልኳችሁ ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አይነ አላህ የት ነው ብሎ ሲጠይቋት ምን አለች? في السماء لك أي في العلو المطلق مالتنا أو على السماء بسمايته كلاينو الله مالتنا قلتنا أنا ما نيسلوت يا الله من تنيالك الصاتشون من قالوا لبالي ستطني مسكرنت قال اعتقها فإنها إيش مؤمنة نسأو تتصا مؤمن نتشال هنا من مسكر هذا يعني مطلق الإيمان مفلق طبعا مسارته يهون إيمان مالتها لك هين كوقت مسلمات كافر هذا لك نسأو تتشال نسأو تتال رسول الله صلى الله عليه وسلم بإيمان መሰከሩላት ኢማን እንዳላት መሰከሩ። ዛሬ ደግሞ አህባሾችም ሌሎች ይመጡና አላህ የት ነው ተብሎ እነሱ አይሉም። ምክንያቱም አላህ የት ነው ማለት ክደት ነው፣ እነሱ ጋር ችግር ነው። ግን ማን ነው እንዲህ ብሎ የጠየቀው? ማን ነው እንዲህ ብሎ የጠየቀው? አይን አላህ ረሱላህ ሰለላሁ ዐለይሂ ወሰለም ይምረጥ እንግዲህ እነሱ የፈለገውን ጎዳና። መልሱን ደግሞ ተመልከቱ። ፊሰማ ሲባል አንተ ምን ትባላለህ? ካፊር ትባላለህ። ረሱላህ ሰለላሁ ዐለይሂ ወሰለም ሙእሚን ነሽ ብለዋል አይደል? ምረጡ እናንተ የፈለጋችሁት። هذا والله اعلم وصلى الله على محمد وآله وسلم